አቤት So guys, pre-workout-አችንን ወስደናል። የምንገኘው አልፋ ዞን ነው። ያ ሌግ ነው ወርክአውት የምናደርገው። በዚሁ አጋጣሚ ደግሞ አይጂ ስቶሪ ላይ ያደረኳቸው ጥያቄ ጠይቁኝ ብዬ ነበር። ዛሬ እንመልሳለን። So let's go. እንደዚህ እንጀምራለን። ያ ላስት ታይም የገባ ነው ባይላተራል ነበር። ዛሬ ዩኒላተራል አድርገን እንገባለን። ለኢምባላንሳችን ምናምን እና we'll see መጀመሪያ የምንሰራው ካልፍ ነው የምንጀምረው። ካልፍ ሬስ ላስት ታይም ሲትድ ነበር የገባሁት፣ ሲትድ ካልፍ ሬስ እና ዛሬ የምንገባው ይሄኛውን ነው ማለት ነው። ጫማችንን እናወልቃለን። ጫማ ሌግ ስንሰራ ብዙ ጊዜ ፍላት ካልሆነ ኦር ደግሞ የሆነ ሂል ካለው ኦር ደግሞ እኩል ያልሆነ ነገር ካለው ጥሩ አይደለም፣ ያሳማል። ወይ በዚህ ሳይድ ወይ በዚህ ሳይድ ወይ ሁለቱንም ሳይድ ያሳማል፣ እኩል ያልሆነ ነገር ከመጣ ማለት ነው። እና ፍላት በሆነ እንትን ጫማ ወይም ደግሞ በባዶ እግራችን ብንሰራ እቢ እናደርገዋለን። ትንሽ ኪሎ እንጨምረዋለን። ያ ኔክስት ወርክአውት የሚሆነው ባለፈው ሃክ ስኳት ነበር የገባሁት እዛች ጋር እና ዛሬ የምንገባው ሌግ ፕሬስ ነው የምንገባው። ዩኒላተራል ነው የምንገባው። ዋርም አፕ እናደርገዋለን በሁለት እግራችን። ከዛ ሲንግል እንገባዋለን ማለት ነው፣ ለመስል ኢምባላንሳችን ማለት ነው። እሺ ጥሩ ነው። ያ ቲንክ አም ሬዲ። ዋርም አፕ አድርጓል። ሰው ጥያቄዎቹ ደግሞ እንመልስ። የመጀመሪያው ጥያቄ ዲክላይን ፑሽአፕ የሎወር ቼስት ነው ወይስ የአፐር ቼስት ነው? ሰው ፑሽአፖች ላይ ኖርማል ፑሽአፕ ፍላት ሆነ ፑሽአፕ አለ። ወደ ታች ወይም ደግሞ ዲክላይን ፑሽአፕ አለ። ኢንክላይን ወይም ደግሞ ከፍ ያለ ኦብጀክት ላይ ተደግፈ የምንሰራው ፑሽአፕ አለ። ሰው ኖርማሉ ሲሆን የቼስት ነው የሚሆነው። ከላይም ትንሽ ይኖረዋል ከታችም ይኖረዋል ማለት ነው። ከዛ ደግሞ ከታች ወደ ላይ ሆነን ስንሰራ ወር ደግሞ የሆነ ኦብጀክት ላይ ተደግፈን ስንሰራ ሎወር ይሆናል ማለት ነው። በደንብ ፎከስ አድርጎ ማለት ነው። ሌሎቹን አይሰራም ማለት አይደለም። ትራይሴፕስም ይሰራል ምናምን፣ ግን ፎከስ አድርጎ ማለት ነው። ከዛ ደግሞ ከላይ ወደ ታች ሲሆን ደግሞ አፐር ቼስት ነው የሚሆነው ማለት ነው። ከቢቶ እና እንትንም ይኖረዋል፣ ፍሮንት ዴልትም ይኖረዋል። ሰው እና የእጅ አገባባችን አወጣጣችንም ይወስነዋል። ወደ ውስጥ ኤልቦ ፍሎር ዳውን ሲሆን ምናምን ይወስነዋል ማለት ነው። ኔክስት ኩዌስችን እሺ ዋት ኢዝ ዘ ኪ ቱ ጌት ኤስቴቲክ ፊዚክ? እሺ አንደኛ ሲሜትሪ፣ ምክንያቱም የፈለገ መስል ሳይዝ ኖሮን ሜቢ ሾልደራችን ቸስታችን ትልቅ ሆኖ ሌላው መስል ሲሜትሪ ካልሆነ ያን ያህል የሚማርክ ነገር አይኖረውም። ስለዚህ መስሉ ሲሜትሪ ኖሮት የሾልደሩ፣ የባይሴፕሱ፣ የትራይሴፕሱ
የሁሉም የቸስቱ የኮሩ ሁሉም ነገር ፐርፌክት ሲሆን የሆነ መስል ሳይዝ ያን ያህል ሳይኖረው ሲሜትሪ ሲሆን አስቴቲክ ፊዚክ ይኖረዋል ብዬ አስባለሁ። One more. One more. Perfect. ትንሽ አየር ልሰብስብና እግራችንን የምናስቀምጥበት ቦታ ከዚህ ጋር ሴም መሆን አለበት። ሬንጅ ኦፍ ሞሽኑም ሴም መሆን አለበት። One more. Next question. የአራዳ ልጅ ከዛ ቀጣይ ካርዲዮ ትሰራለህ ወይ? በልክ ላይ ሆኜም ካርዲዮ እሰራለሁ። በሳምንት አንዴ እሁድ ወይ ሮጣለሁ ወይ ኳስ እጫወታለሁ ወይ ዋና ዋኛለሁ። ያ እንደዚህ አደርጋለሁ። ምክንያቱም ፈን እያደረኩኝ ብዙ ካሎሪ ማቃጠል እችላለሁ። በዛው ልክም ኢንዱራንስን ማስተካከል እችላለሁ። ያ ብዙ ቤኔፊቶች ስላሉት ማለት ነው። የትኛውን የሚመቸኝ? ኳስ መጫወት። ኳስ አልችልም ግን እጫወታለሁ። ቀጣይ ጥያቄ ምንድነው? እንደዚህ ባጭር ጊዜ ውስጥ ሰውነትህን የቀየርከው? ባጭር ጊዜ ውስጥ አይደለም የተቀየረው በመጀመሪያ ደረጃ። ሲቀጥል ደግሞ ባንዴ ሳይሆን ያው ብዙ ዴዲኬሽን ወስዶብኝ ኮንሲስተንሲ ኖሮኝ የሰራሁት ነገር ነው። ዳይቴ ፐርፌክት ሆኖ ወርክአውቴ ፐርፌክት ሆኖ ሳላቋርጥ ሪከቨሪን በደንብ ወስጄው ያመጣሁት ነገር ነው። በአጭር ጊዜ ቡም ነገር የሆነ ነገር አይደለም። ሰው እናንተም እንደዚህ ይሄን ነገሮች ካስተካከላችሁ የመለወጥ ግዴታ ነው። ሰው እንደዛ ነው። ኔክስት ኩዌስችን ሃው ቱ በልክ። አንድ ሰው በልክም ከትብ ለማድረግ ካሎሪ የአገባቡና ያወጣጡ ሁኔታ ነው። ስለዚህ ማክሮኒውትሪየንቶቹን ማሟላት ይኖርበታል። ፕሮቲን አለ፣ ካርቦ አለ፣ ካርቦሃይድሬት አለ፣ ካሎሪ አለ፣ ፋት አለ። እነሱ ሁሉም ያስፈልጉታል። እዚህ ጋር ደግሞ ኪ የምትሆነዋ ደግሞ ካሎሪ ነች። የአንድ ሰው ካሎሪውን እንዲያውቅ ከቁመቱ አንጻር፣ ከኪሎ አንጻር፣ ከእድሜው አንጻር፣ ከዴይሊ ከሚንቀሳቀሰው አክቲቪቲ አንጻር ይወስናል ከእያንዳንዱ ሰው ማለት ነው። ሜንቴናንሱን ካሎሪ ካወቀው በኋላ ወይም ደግሞ ከገመተው በኋላ ከዛ በታች ሲመገብ ሰውነቱ ኪሎ እየቀነሰ ይመጣል፣ ፋቱ እየቀነሰ ይመጣል። ፕሮቲኑ፣ ፋቱ፣ ካርቦሃይድሬቱን ካሟላ ማለት ነው የሚያስፈልገውን ካሟላ እና ደግሞ ዌት ሊፍት የሚያደርግ ከሆነ መስሉ እያደገ ፋቱ ደግሞ እየቀነሰ ይመጣል ከዛ በታች ሲመገብ ማለት ነው። ከ250 እስከ 500 ካሎሪ ቀንሶ ሲመገብ ማለት ነው። አቨሬጅ የሚባለው ስለሆነ ማለት ነው። ከዛ በላይ ደግሞ 250 እስከ 500 ጨምሮ ሲመገብ ሰውነቱ በልክ እያደረገ ምናምን ይመጣል ማለት ነው። የሚያስገባው ካሎሪ ከሚያስወጣው ካሎሪ ሲያንስ ማለት ወይም ደግሞ የሚመገበው ካሎሪ ሲበዛ በልክ ያደርጋል ማለት ነው። አንድ ዙር እንደግመዋለን ማለት ነው። ኦኬ በአሁኑ ኦፍ እያደረግን ነው የምንሰራው። ኦፍ ፑም። እሺ ጀነሬት እያደረግን ነው እንሰራለን ማለት ነው። እያጠፋን እንገባለን ማለት ነው።
እሺ ከቅድሙ ጋር ተመሳሳይ መሆኑን እናረጋግጥና በዚህ ስትሬት እግራችንም በዚሁ በጣም ከፍ ሳይል በጣም ሳይወርድ ከአንግሉ አንግል ስለሚለያይ ማለት ነው። ከቅድሙ ጋር ሴም አድርጌ እገባለሁ ማለት ነው። ፌል እንድናደርግ ይረዳናል በደንብ። ሰባት አረ 8 9 perfect. Sorry. One more. እሺ next question about lean bulk. I need that አማሯ ይላል። እሺ lean bulk ቅድም እንዳልኩት አንድ ሰው የሚያስፈልገውን ካሎሪ አውቆ ከዛ ከ2500 እስከ 500 ጨምሮ ሲመገብ ሰውነቱ በልክ እያደረገ ይመጣል። አቨሬጁ ነው እሱ። ሰው ሊን በልክ የሚያስብለው ደግሞ ምንድን ነው? ሊን የሆነ በልክ ማለት ብዙ ሳይሄድበት ኦር ደግሞ ፋቱ ብዙ ስቶር ሳያደርግበት በልክ ሲያደርግ ማለት ነው። ደርቲ ሳይሄድ ማለት ነው። ስለዚህ ሊን እንዲሆንለት ካሎሪውን ያን ያህል መጨመር አይኖርበትም ማለት ነው። የሚመገበውን ካሎሪ ከእንቅስቃሴው አንጻር ያን ያህል መጨመር የለበትም። ስለዚህ መጠነኛ አድርጎ መብላት ማለት ነው። ከ2500 እስከ 500 ከፈለገ 2500 ጨምሮ ይበላል። 250 ጨምሮ ይበላል። ወይ ደግሞ ትንሽ ከፍ ማድረግ ከፈለገ ከሱ ከፍ እያደረገ እየሄደ ጨምሮ ይመገባል ማለት ነው። ሰሊም ነው ይላል። እሺ are you single? Yes. Is it possible to gain ቁመት while building your body or ያቆማል ወይ ቁመት እየሰራን ሰውነታችን እየጨመረ ሲሄድ ስፖርቱ መስራቱ ቁመቱን ያስቆመዋል ወይ ይላል። ኖ አያስቆመውም። እንደውም ዌት ሊፍቲንግ ግሮስ ሆርሞንን ይጨምራል። ስለዚህ ሊፍት በምናደርግበት ሰዓት ግሮስ ሆርሞናችን እየጨመረ ስለሚመጣ እንደውም ይረዳዋል። ብዙ ሰው እንደዛ አይነት አስተሳሰብ አለው፣ ግን ሮንግ ነው። ኔክስት ኩዌስችን ዩር ሶ ኩል ይላል። ቴንክ ዩ። ጂም አንድ ወር አቁሜ ብጀምር ምን ችግር ይኖረዋል? ኮንሲስተንሲ አንድ ወር ብዙ ነው። ሪከቨር ማድረግ ከፈለክ በቃ አንድ ሳምንት በቂ ነው፣ ወይም ደግሞ ዲሎድ ማድረግ በቂ ነው እንጂ አንድ ወር ይበዛብሃል። መመለስም ትችላለህ፣ መስል ሉዝ አታረግም ያን ያህል እና ኦኬ። ግን እንደዚህ ማቆራረጡ ከጂም ያስወጣሃል። ድጋሚ መጀመር ሞቲቬሽን አይኖርህም፣ ድጋሚ ለመጀመር ድጋሚ ገብቶ ለመስራት ሰው እንደዛ መክራለሁ። ኔክስት ኩዌስችን ዱ ዩ ኮምፒት ዮናስ ባዲ ቢልዲንግ ዲስ ይር ኦር ሌላ ኮምፒቲሽኖች? ዲስ ይር አልወዳደርም፣ ለወደፊትም ደግሞ አላሰብኩም ዮናስ ቦዲ ቢልዲንግ ላይ ለመወዳደር ወይም ደግሞ እዚህ ሀገር ለመወዳደር አላሰብኩም። ውጪ ነው ለመወዳደር ሀሳቤ። ሰው ኢንሻአላህ ወጥረን ሰርተን ያው ብዙ ነገሮች አስተካክለን ውጪ ለመወዳደር እናስባለን። ናቹራል ወይ ኔክስት ወርክአውት የሚሆነው እንትን ነው፣ ሌግ ኤክስቴንሽን ነው እንገባው። እሺ እንቀጥል። ላስት ታይም የገባ ነው የነበረው በሁለት እግራችን ነበር፣ ቅድም እንደተናገርኩት ማለት ነው። ባይላተራል ነበር የገባ ነው። then today ሲንግል ወይ ደግሞ ዩኒላተራል ነው የምንገባው። እና ደግሞ ላስት ታይም በሁለት እግሬ ስገባ
ኪሎን ሄቪ ማድረግ ይኖርብኛል አይደል? ሄቪ አድርጌ ስሰራ እንዲህ እላለሁ። ስትሰራ የሆነ ከመቀመጫ ብድግ እያደረገ ነው የሚሰራው። ስቴብል ላይሆን ይችላል። ፕሮግሬሲቭ ኦቨርሎድ ለማድረግ ትንሽ እንትን ይላል እና ደግሞ በደንብ ስዊች ለማድረግ የሆነ እግርን ስለሚያነሳው ትንሽ ያስቸግራል። ምንድን የምናደርገው ላስት ታይም የገባሁበት ማለት ነው። ቀበቶ አመጣና ቤልት ነው የማደርገው ከወንበሩ ጋር ማለት ነው። ከወንበሩ ጋር ጥብቅ አድርጌ አስረውና ስቴብል ይሆናል። ጥፍ እንዳለ ሰራዋለሁ ማለት ነው። ተግባባን? ያ እግራችንን እናስጀምረውና ፐርፌክት። ቦዲ ሪኮምፖዚሽን ይላል ጥያቄ ምልክት። ሰው ቦዲ ሪኮምፖዚሽን ምንድን ነው? በቃ ሪኮምፖዝ የምናደርገው ሰውነታችን መስሉ እያደገ ፋት ደግሞ ያን ያህል ሳይዝብን ሲቀር ማለት ነው። መስላችን ጡንቻችን ቢውልድ እያደረገ ፋታችን ያን ያህል ሳይሄድ ወይም ደግሞ ሳይወርድ ያ ስቴብል እንደሆነ ፋታችን ቦዲ ፋታችን መስላችንን ቢውልድ የምናደርግበት ሂደት ነው። እሱ ደግሞ የምናደርገው ሜንቴናንስ ላይ አድርገን ወይም ደግሞ እንቅስቃሴያችንን መጠነኛ ማድረግ ማለት ነው። እንደዛ ሲሆን ቦዲ ሪኮምፖዚሽን ይባላል። ኪሎ ስንት ነው? 65። እሺ ከ70 ኪሎ ወደ 85 ኪሎ የሚቀይርልኝ ወሳኝ ፕሮግራም አርግልኝ። ፕሮግረስ ጣል አርግልኝ ብሮዬ፣ ፕሮግረስ ጣል አርግልኝ። ከ70 ኪሎ ወደ 85 ኪሎ የሚቀይረኝን ፕሮግረስ ጣል አርግልኝ። ያው ዳይት ነው። ያው ዌት ሊፍት እያደረግ ቅድም እንዳልኩት በልክ የምታደርገው ወይም ደግሞ ካሎሪ ሰርፕለስ ላይ የምትሆነው ማለት ነው። እንደዛ ሲሆን ሰውነት በጊዜ ሂደት እየጨመረ ይመጣል ማለት ነው። በአንዴ መቀየርም ትችላለህ፣ ግን አብዛኛው ፋት ነው የሚሆነው በጣም በልክ ስታደርገው ማለት ነው። በአንዴ ኪሎ ጌን የምታደርገው ነገር ማለት ነው። ግን በሂደት ሲሆን መስልህም እያደገ የጂም ውስጥ ፕሮግረስህም እያደገ ስዊንግዝህ ማለት ነው እያደገ ሲሄድ ጥሩ ነው። ሰው በአንዴ ኪሎ መጨመሩም ያን ያህል እንትን ባትለው ብዬ እመክራለሁ። ቤስት ክሬቲን ቱ ቴክ አስ ቢግነር እና ደግሞ ሎው ኮስት። ሰው ሎው ኮስት ነው ወይስ አይደለም የሚለውን አላውቅም። ያው ባንተ እንትን አላስበውም። ሰው አሪፍ የምለውን ያው ለቢግነርም ሆነ ለእንትንም ያው ሴም ነው የሚሆነው። አሪፉ ነው ለቢግነርም ለሚችል ሰውም ሲኒየርም ደግሞ እንትን ነው አሪፉን ነው የምናገረው። ሰው እኔ የተመቸኝ ራሴ ሞክሬው የተመቹኝ መስል ኮር ተመችቶኝ ነበር። የመስል ኮር ብራንድ ክሬቲን ማለት ነው። እሱ በጣም ተመችቶኝ ነበር። ከሱ በኋላ ደግሞ የኦፕቲመም ኒውትሪሽኑ ክሬቲን ማይክሮናይዝድ የምትለዋ እና እነሱን እመክራለሁ። ተመችቶኛል ሰው። እሺ ኔክስት ኩዌስችን ብሮ ይላል። ብሮ እሺ ታምራለህ። ወንድ ልጅ ታምራለህ አይባልም፣ ወንድ ነው የሚባለው። እሺ then okay, what do you think about starting your own YouTube on your account ይላል። I will በጣም እያሰብኩበት ነው፣ እየጨራረስኩኝ ነው። ያ በቅርብ ጊዜ ውስጥ የራሴን ዩቲዩብ እጀምራለሁ። ዶንት ወሪ ፈን እያደረግን የምንሰራውን ጠቃሚ የሆኑ ቪዲዮዎች ምናምን እንጀምራለን። ከቲንግ ኤክሰርሳይዝ ይላል። ሰው ከቲንግ ኤክሰርሳይዙ ሳይሆን የፈለገ ኤክሰርሳይዝ ሰርተን ሮጠን ሊሆን ይችላል፣ ኤሮቢክስ ሰርተን ሊሆን ይችላል፣ ወይ ዳንስ ፊትነስ ሰርተን ሊሆን ይችላል። ሰውነታችን ከት ላይ ያደርግ ይችላል፣ ወይም ደግሞ ኪሎአችን ላይ ቀንስ ይችላል። ለምን? ከዳይታችን ጋር መስተካከል አለበት።
ምን ተካው ከሆነ እዚህ ጋር የፈለገ ካሎሪ ያቃጥላል። ውጪ ወተን በሊኩዊድ ካሎሪ በጠጥተ ነው ኦር ደግሞ በልተ ነው ምን ተካው ከሆነ ያው ጥቅም የለውም፣ ልፋት ነው የሚሆነው። ያው ለኢንዱራንሳችን ብቻ ነው የጠቀመን ማለት ነው፣ ለፐርፎርማንሳችን ነው እንጂ ኪሎአችንን አስተካክሎታል ማለት አይደለም። ሰው ኤክሰርሳይሱ ብቻ ሳይሆን የሚወስነው ዳይቱም ይወስነዋል። ደን ዳይቱ ከወሰነው በኋላ ወደ ኤክሰርሳይሱ ስንገባ ፈን የሚያደርገን ቢሆን አንደኛ ፊል አናደርገውም። አንደኛ ከት ስናደርግ የከት ኤክሰርሳይዝ ወይም ደግሞ ካሎሪ ብዙ የሚያቃጥሉ ኤክሰርሳይሶች ስንሰራ እያሰብነው ስለምንሰራ የሆነ አይምሯችን አንደኛ እንትን ይላል፣ ሞቲቬሽኑ ይቀንሳል፣ ድካም ይለናል። እነሱ ፍቲጎች ምናምን እንትን የአይምሮ ፍቲግ ምናምን ይኖራል። ሰው እነሱ ለማስተካከል አንደኛ ፈን የምናደርገው እንዳልኳችሁ ቅድም እኔ በኳስ ሊሆን ይችላል፣ ዋና ሊሆን ይችላል፣ ሃይኪንግ፣ ባስኬትቦል እንትኑ መብዛት የለበትም። ኤክሰርሳይሱ ብዙ መሆን የለበትም፣ የካርዲዮ ኤክሰርሳይሶቹ ማለት ነው። በበዛ ቁጥር አንደኛ ለመስላችን ፍቲግ ይሆናል። ምክንያቱም እዚህ ጋር የዌት ሊፍቲንግ ራሱ ካሎሪ ብዙ ያቃጥላል እና ከነሱ ጋር ተጨምሮ ከሰራንበት አንደኛ ለጆይንታችንም ትንሽ አስቸጋሪ ይሆናል። መስላችን ሪከቨር አድርጎ እንዲያድግ እንትን ይለዋል፣ ይጎደዋል እና ደግሞ ስትረሳችን ይጨምራል ካርዲዮ በበዛ ቁጥር። ስለዚህ እንቅልፋችን ይዛባል፣ ሪከቨር ለማድረግ ያስቸግረናል። ሪከቨር ካላረገ ደግሞ ኦር ደግሞ ስትረሳችን ከጨመረ ደግሞ የፋት ስቶር የምናደርግበትም ደግሞ እየጨመረ ይመጣል በዛው ልክ ማለት ነው። ስለዚህ ሳይበዛ መሆን አለበት እንቅስቃሴውም። ልብ ምታችን ኦቨር ሳይድ ዎኪንግ ሊሆን ይችላል። ሰው እንደዛ እያደረግን ቢሆን ለሁሉም ነገራችን ለአይምሯችንም ለፕሮግረሳችንም ፐርፌክት ይሆናል ማለት ነው። አይ ቲንክ ተመልሶለታል በሰፊው። እንቀጥል ኤክሰርሳይሳችንን። ሌትስ ጎ። One more. Easy medicine. ፐርፌክት። ዋው ፐርፌክት። እሺ ላስት ታይም የገባሁት የነበረው ሃክ ስኳት ገባሁኝ። ከዛ እዚች ጋር ኤስዲኤልኤስ ስቲፍ ሌግ ዴድሊፍት ኤስኤልዲኤል። እንዴት እዚች ጋር ዌቶቹን አረኩበትና በዚህም ከዛ በኋላ ባር አረኩኝና የኬብል ባር አረኩበትና ይሄን ገብቼ ነበር ማለት ነው። ይሄን ገብቼ ነበር ማለት ነው። እዚህ ጋር ዌት አረግበትና ሂልም ወደ ላይ ከፍ እንዲያደርገኝ። ስለዚህ ሬንጅ ኦፍ ሞሽኑን ጨምረን ገብቼበት ነበር ማለት ነው። አንደኛ ለምንድን ነው ከዛኛው ይልቅ የተመቸኝ? ሙቭመንቱ ስቴብል ነው የምትሆነው፣ እዛው ጋር ነው የምትሆነው። ያኛው ይሄ እንትኑ አጀስትመንቱ ትንሽ ሊያስቸግር ይችላል ምናምን እና ሙቭመንቱ ያኛው ሲከብደን ወዴት ይሄዳል እንዲህ እንለዋለን፣ በደንብ በከበደን ቁጥር ማለት ነው። ሌላ ነገራችንን እናሰራዋለን። ሜይ ቢ ወገባችን ጋር ብዙ ሊሄድ ይችላል። እዚህ ጋር ግን ፌል ስናደርገውም ተቃጥለን ነው ፌል የምናደርገው፣ ቦም ነው የምናደርገው። ሰው ለዛ ተመችቶኛል። ይሄ እናንተ ሞክሩትና ከተመቻችሁ እንዲበሉኝ። ከዛ በኋላ ምን ገባሁኝ? ኤክስቴንሽን ገባሁኝ። በሁለት እግሬ ኤክስቴንሽን ገባሁኝ። ከዛ አዳክተር ገባሁኝ። አዳክተር ግዴታ ነው እሰራለሁ። አዳክተር ሁሉም ዴይ ላይ አዳክተር ግዴታ ነው። ብዙ ሰው ዊክ የሚሆነው እሱ ስለሆነ እሱን እገባዋለሁ። አዳክተር እገባዋለሁ። ከዛ ፊኒሸር መጨረሻ ላይ እንትን ገባሁ። ሃምስትሪንግ ካርል
ገብቼ ነበር ማለት ነው። ስለዚህ ዛሬ ምንድነው የምንገባው? እነዚህን ገባን፣ እቺን ጨረስኩኝ ኤክስቴንሽን፣ ከዛ አዳክተርና ሃምስትሪንግ ገባዋለሁ ሲንግል አድርጌ ማለት ነው። አዳክተሩን በሁለት እግራችን እንሰራዋለን። ነው ላሳያችሁ። አዳክተሩ ማለት ነው እንዲህ መግባት እንችላለን። አዳክተሩን በአንድ እግራችን መግባት እንችላለን፣ ወይም ሜቢ እዚህ ጋር ተደግፈን ሊሆን ይችላል ልንገባ እንችላለን። ግን ዛሬ ዝም ብለን በሁለት እግሩ መግባት እንችላለን። አንዳንዴ እኔ እንዲያደርጌ በአንዳንድ እግር ለመሰል ኢምባላንስ ይገባዋለሁ ማለት ነው። ግን ዛሬ በሁለት እግራችን እንገባዋለን። አንድ እንጨምር። ላስት ታይም በዚህ ነበር የገባሁት። ዛሬ ፕሮግረስ አድርገናል ማለት ነው። ፕሮግረስ ያደረግንበት ቡክ አለ፣ ግን ይዤው አልመጣሁም። ዛሬ ፕሮግረስ ስናደርግ ከላስት ታይም ዛሬ ምን ያህል ጨምረናል የሚለውን ፕሮግሬሲቭ ኦቨርሎዳችንን እንድንጽፍ ይረዳናል ማለት ነው። ሰው እንቀጥላለን። በቃሌ ስለማውቀው ነው። ኦኬ ሰፕሊመንት ሪኮመንዴሽን ይላል። እሺ ሰፕሊመንት ሪኮመንዴሽን ፎር ባዲ ቢልደርስ፣ ፕሮቲን ጎላችሁን ማታሟሉ ከሆነ ፕሮቲን ፓውደር ሪኮመንድ አደርጋለሁ። ፕሮቲን ጎላችሁን ለማሟላት የሚከብዳችሁ ከሆነ ከጊዜ አንጻር ከምናምን አንጻር ማታሟሉ ከሆነ እሱን ሪኮመንድ አደርጋለሁ። ከዛ በኋላ ክሬቲን ሞኖሃይድሬት ሪኮመንድ አደርጋለሁ፣ ግዴታ ነው ክሬቲን። ከዛ ደግሞ ጂም ለመስራት ያው ብዙ ጊዜ ከሆናችሁ ጂም ውስጥ የሆነ ንቅት ለማለት ወይም ደግሞ ሞቲቬሽናችሁ ሎው ከሆነ ምናምን አልፎ አልፎ የምትጠቀሙት፣ ሁሌ ባይሆንም አልፎ አልፎ የምትጠቀሙት ፕሪ-ወርክአውት ሪኮመንድ አደርጋለሁ። ፕሪ-ወርክአውት አሪፍ ነው ለፓምፑም ለምናምን። አሁን እኔ ከመግባቴ በፊት ቡና ወስጄ ነበር። ቡናም ሊሆን ይችላል ሰው ካልሆነ ፕሪ-ወርክአውት ሰፕሊመንቱ ይሆናል። ሌላ ደግሞ ኦሜጋ 3 ሪኮመንድ አደርጋለሁ ለጆይንታችን ሄልዝ፣ ለሪከቨሪ በጣም አሪፍ ሰው ይጠቅማቸዋል እሱ ኦሜጋ 3። ከዛ ደግሞ መልቲቫይታሚን በጣም ማይክሮ ኒውትሪየንታችንን የምናገኝበት ከሱ ነው። ብዙ ጊዜ ስፖርተኞች ከማክሮቹ ላይ ነው ፎከስ የሚደረገው። ሰው ማይክሮቹ ላይ ብዙ ጊዜ ያስፈልጉናል እነሱ በጣም ሰው እነሱን ማሟላት በመልቲቫይታሚን ማሟላት እንችላለን ማለት ነው። እነሱ የራሳቸውን ጥቅሞች ስላላቸው አንቲኦክሲደንት፣ ለኢንፍላሜሽን ምናምን አሪፍ ስለሆኑ እነሱ መጠቀም እንችላለን ማለት ነው። እኔ ተጠቀሚው ከተመቹኝ ያው አንጻር ነው። እሺ አሽዋጋንዳ እወደዋለሁ በጣም። ለምን? አንደኛ እንቅልፌ እንዳይቆራረጥ፣ ብዙ ጊዜ እንቅልፍ እንዳይቆራረጥ ይረዳል። ያስተኛል፣ በደንብ ያስተኛሻል። እና ደግሞ ኮርቲዞል ሌቭላችንን ይቀንሰዋል፣ ስትረሳችንን ይቀንሰዋል በጣም። ስትረስ ደግሞ የራሱ ጉዳት አለው በበዛ ቁጥር ማለት ነው። እሱ ነገሩ ይስተካከላል። ኮርቲዞላችን ቀነሰ ማለት ደግሞ ያው ቴስታስትሮናችንም ይጨምራል። ፋት በርን የምናደርግበት ሂደትም ደግሞ እየተስተካከለ ይመጣል ማለት ነው። አሪፍ እየሆነ ይመጣል ማለት ነው። እሱንም ሪኮመንድ አደርጋለሁ። ከዛ ደግሞ በቃ እነዚህ ሌሎቹም አሉ። ኤል-ካርኒታይን አለ፣ ፋት ሎዛችንን አሪፍ እያደረጉ እንዲሄዱ የሚረዳን ምናምን። ግን በቃ መስት የምንላቸው እነዚህ ናቸው ምላቸው ሪኮመንድ ማድረግላችሁ ማለት ነው። እነዚህ ናቸው። ሌላውን ደግሞ በጊዜ ሂደት እንትን እያለን እንመጣለን ማለት ነው። አሁን እንቀጥል። የመጀመሪያው ሬፕ ላይ አዳክተር ስትሰሩ ብዙ ጊዜ ተጠንቀቁ፣ አዳክተር ስትሰሩ ማለት ነው። ምክንያቱም ብሽሽት ያሳምማል። እዚች ጋር መስሏ ትንሽ ሰበብ ነው የምትፈልጉት። ትንሽ ቀጭን ስለሆነች እንትኗ ኢንጁሪ ትንሽ ታስቸግራለች። ስትታመም ሲያማችሁ ጉዳቷ ያማል።
ስለዚህ በተጠንቀቅ እያለን እንስራ እና የመጀመሪያውን ስናስጀምረው ድንገት ከምናነሳው በዚህ እናንሳው። እሺ በእጃችን ሰፖርት እናደርገውና ኪሎ ምን አይነት እንደሆነ መጥነን መስራት እንችላለን ማለት ነው። then we can go the next exercise እቺ ነች የምትሆነው ሲንግል አርም። የዛኔ ሲትድ ከርል ነበር የገባሁት ይሄንን ማለት ነው። በሁለት እግሬ ነበር የገባሁት። ቱዴይ በአንዳንድ እግሬ በዚህ ጋር እንገባለን ማለት ነው። ሰው ጥያቄ እንቀጥል። next question I love you thank you እሺ ግብዳው ይላል። እሺ thank you what's your goal ይላል። ጎሌ ምንድነው? ስፖርቱ ላይ ከሆነ ከስፖርቱ ውጪ ብዙ ጎል አለኝ። ከስፖርቱ ውጪ ብዙ ጎል አለኝ፣ ግን ስፖርቱ ላይ ከሆነ ያ ባዲ ቢልዲንግ ስቴጅ ላይ ውጪ ናቹራል ስቴጅ ላይ መቅረብ እፈልጋለሁ። እሱ ጎሌ ነው እና ፕሮግረስ ማድረግ በደንብ ያ እና ደግሞ ፈንክሽናል የሆኑ ነገሮችን ማድረግ በስፖርቱ በኩል ማለት ነው። መስሎቼን እንደዛ ማድረግ እፈልጋለሁ። ያ ኮምባት ስፖርቶች ላይም አሪፍ መሆን እፈልጋለሁ። ያ እያደረኩኝ ስለሆነ ማለት እያደረኩም ነው። ያ እስካለፋን ድረስ ደግሞ እንሆናለን ማለት አይደለም። እሺ I think your age is the first of 20s እሺ so just I'm 15 this generation is addicted how do you be motivated this generation is addicted okay addicted to the gym ነው ያ እንትን ነው ብዙ ጊዜ በዚህ ዘመን ማለት ነው። አሁን እንዳየሁት ከሆነ ቅድም ለሱም እያልኩት ነበር ለካሜራማኑ ማለት ነው። የስፖርቱ የሚፈልግ ሰው በጣም ብዙ ነው ያለው፣ የስፖርት ፍላጎት ያለው ሰው ማለት ነው በጣም እና አብዛኞቹ ከ80% የሚሆኑት እንዳየሁት ከሆነ ፋይናንሻሊ አክቲቭ እንትን አሪፍ አይደሉም። ገብቷቸዋል። ለዳይታቸውም አሪፍ አይደሉም፣ ለጂም የሚሰሩበት ቦታ አሪፍ አይደሉም። ፍላጎቱ ብቻ ኖሯቸው ማለት ነው። እኔም ካሉኝ ከክላይንቶችም አንጻር ማለት ነው እነሱ ምንድናቸው አብዛኞቹ ፋይናንሻሊ አፎርድ አያደርጉም ለምግባቸው ኢቭን ማለት ነው። እና እሱ ነገር ትንሽ እንትን ይላል። ሰው ሞቲቬሽን ሳይሆን እዚህ ጋር ዲሲፕሊን እንዳላቸው ማየት ትችላላችሁ። አብዛኛው ሰው ዲሲፕሊን አለው፣ አብዛኛው ሰው ደግሞ ሌላ ነገር ነው ፎከስ እያደረገ ያለው። ስለዚህ ላይፍ አንዳንዴ እንደዚህ ነች። ሰው ወጣት እስከሆነን ድረስ ደግሞ ሀሳባችንን ደግሞ አላማችንን ደግሞ መዘንጋት የለብንም። ፈን ማድረግ አሪፍ እንደሆነ ሳለ ከፈን ውጪ ደግሞ ፎከስ ማድረግ ያለብን ነገሮች ደግሞ በዛው ልክ ማወቅ ይኖርብናል ማለት ነው። እና እሱን ነው የምለው። እሺ እንቀጥል። ቁመቴ እንዴት ልጨምር? ቁመት እንዴት ልጨምር ተብሎ እኔ የምጠየቅ ሰው ነኝ ብዬ አላስብም። ምክንያቱም አብዛኞቻችሁ ቁመት እያላችሁ ሙድ ስለምትይዙብኝ ማለት ነው። ሰው እኔ ምክር ከምሰጥ ሌላ ረጅም ሰው ምክር ቢሰጥ ሙድ ተደማጭ ይሆናል። ግን ከማውቀው አንጻር ዌት ሊፍቲንግ ቁመት ይጨምራል፣ ስትሬቺንግ ምናምን ቁመቶች ይጨምራሉ። ዳይት ካልሲየም ያላቸው ምግቦች ማብዛት ምናምን እነሱ ቁመት እንደሚጨምሩ አውቃለሁ። እና ጄኔቲክስም ማተር እንደሚያደርግ አውቃለሁ። ሰው እንደዛ ላለው ማለት ነው። ሰው ላስት ታይም ሀይሌ ነበር ያደረኩት። ሰው 25ን እንሞክረዋለን።
ወርክአውታችንን ጨርሰናል። ያ ሌግ ዋዝ ፐርፌክት። ወደ ጥያቄዎቻችን እንቀጥላለን ማለት ነው። የሚቀሩ ጥያቄዎች አሉ፣ እሱን እንመልሳለን። እሺ ጂም እንድትጀምር ምክንያት የሆነክ ማን ነው? አርኖልድ ሽዋርዝኔገር። እሱን እያየው ስላደኩኝ ከዚህ በፊትም ብየዋለሁ። አርኖልድ። እሺ 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 አድናቂ ነኝ ከጅማ። ቴንክ ዩ ሶ ማች። ጂም ሻርክ ወይስ ያንጌሌ ከማን ጋር መስራት ትፈልጋለህ? ጥሩ ጥያቄ። ከጂም ሻርክ እና ከያንጌሌ ከማን ጋር መስራት ትፈልጋለህ? ኤመኒ ከኤመኒ ጋር። እሺ እሺ ኢዝ ኢት ፖሲብል ቱ ጌን መስል ዋይል ከቲንግ? በሚገባ ከት እያደረግን ምስላችን በደንብ ያድጋል። አሁን ለምሳሌ ላስት ይር በዚህ ዓመት ሳይሆን ላስት ይር ከት ሳድርግ መስሌ በጣም አድርጎ ነበር፣ ከት ያደረኩኝ ጊዜ ማለት ነው። እና ፐርፌክትሊ የምትሄዱ ከሆነ መስላችሁ በደንብ ያድጋል። ለስቴጅ ሬዲ ስትሆኑ ኢቨን ማለት ነው መስላችሁ በደንብ ያድጋል። ስለዚህ ያለ ጥርጥር ያድጋል ማለት ነው። ቤስት ፕሮቲን ሶርስ የምትለው? እሺ ቤስት ፕሮቲን ሶርስ የምለው ለእኔ ቀይ ስጋ ነው። ስጋ ቺክን አለ ምናምን ብቻ ስጋ፣ እኔ ቀይ ስጋ። መቼ ነው የምታገባው? ጎል ነው። ቤስት መስል ግሩፕ ቦዲ ቢልደር ሆኖ ቤስት መስል ግሩፕ ብሎ የሚመርጠው መስል የለም። እሺ ቤስት መስል ግሩፕ ብሎ ይሄኛው ግዴታ ነው ምናምን የሚባል የለም። ቦዲ ቢልደር እስከሆንክ ድረስ ሁሉም መስል እኩል ማደግ አለበት። ሁሉም መስል ያስፈልጋል። ሁሉም መስል ሲሜትሪ ሆኖ ማደግ አለበት። ከካልፍህ እስከ ላይ ድረስ ማለት ነው። ከእግር ጥፍርህ እስከ ራስ ፀጉርህ። ሰው የዛሬው ጥያቄዎቻችሁ ይሄን ይመስል ነበር እና ደግሞ ሌግ ወርክአውታችንም ይሄን ይመስል ነበር። ቪዲዮ ከተመቻችሁ ፎሎ እያደረጋችሁ የፊታክ ቻናልን ሰብስክራይብ እያደረጋችሁ እና ደግሞ ኖቲፊኬሽን አብሩና ሁሌ ቪዲዮ በተሰራ ቁጥር እናንተ ጋር ሜሴጅ ይደርሳችኋል ማለት ነው። ይመቻችሁ ጋይሶች፣ እንደወደዳችሁ ተስፋ አደርጋለሁ። በዚህ አጋጣሚ ኦንላይን እንዳሰራችሁ የምትፈልጉ ሰዎች ዴም አድርጉልኝ በኢንስታግራም ፔጄ። ኦንላይን ስለማሰራ አሁን ላይ ጆይን ማድረግ ትችላላችሁ። ብዙ ሰዎች እየተለወጡ ስለሆነ ማለት ነው። እና ይመቻችሁ ጋይሶች፣ እወዳችኋለሁ።